የሰርጉን ቪዲዮ አምጥቼ እዚሁ ፊት ለፊት አድርገዋለሁ ዩቱብ ላይ። ከዛ የሰርጉን ቪዲዮ ካሳያቸው በኋላ ነው ከዛ ፕሮሰሱን የማስገባው። አንተ መጣሁብህ ድረስ አገሩ ላይ አትኖር ነው እንዴ? አንተ የመን ከሄድክ እኛም አጋጣሚ ልንሄድ ይችላል። እንደ በመጣሽበት ድረስ ነው የመጣሽው የሄድከው ማለት ነው። ከዛ ቀምታት ይህን አላቅም አላሁ አለም ቀምታት እንግዲህ እሷ በባህር መታ፣ አሁን ደግሞ ድጋሚ በጠያራ ሄደች ማለት ነው። አልፈልገው ማለች። አንተ ነው ያለችበት ድረስ አንኳኩተህ አጣርተህ ከሄድከው ማለት ነው። እንዲቹ እያወራ ሱመያ ትላንትና በለቀቀችው ቪዲዮ እኔ አንተም ብሆን በሚል ነው የሰራችው ቪዲዮን። ብዙ ሰው ደግሞ እየተቀባበለ ያለው ሌላ ነገር ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ትላንትና ሱመያ በለቀቀችው ቪዲዮ ሱመያ ያለችው እኔ አንተም ብሆን ላገባ ነው አልልም። ሶሻል ሚዲያ ላይ አግብቼ ሁሉን ነገር ጨራርሼ አምጥቼ ቪዲዮን እለቃለሁ። ከዛ በኋላ እንዴት አገባው፣ እንዴት ሆነ፣ ወዴት ሆነ የሚለውን ደግሞ ከዛ በኋላ ነው የምለቀው እንጂ በየቀኑ እየመጣ ካገባለሁ አገባለሁ አትበል። ውሸትክን ነው። ሲጀመር አንተ አታገባም ነው ያለችው እሷ ማለት ነው። አሁን እኔ አንተም ብሆን የሚለውን ቆረጡትና እኔ አንተም ብሆን አግብቼ የሰርጉን ቪዲዮ እለቃለሁ ያለችውን ብቻ ቆርጠው እኔ አንተም ብዬ የምትለውን ቆርጠውታል። ከዛ ራሷ አሁን እሷ እንዴት ነው የሰይድ ሚስቱና እንዴት ነው በእሱ ላይ ደርባ ማግባት የምትችለው? አንቺ ወንድ ነሽ ወይ? ሁለት ሚስት ነው እንጂ ማግባት የሚቻለው ሁለት ባል ማግባት አይቻልም። ብዙ ሰዎች ይሄንን ነገር ቲክቶክ ላይም ብዙ አይቻለሁ፣ ዩቲዩብ ላይም ሰርተውበታል ማለት ነው። ሀራም ነው፣ እንዴት እንደዚህ ከአንደበትሽ እንደዚህ ይወጣል ምናምን ብላችሁ እየተሳደባችሁ ነው። አብዛኛው ልጆች እየተሳደቡ ነው ማለት ነው፣ ኮሜንት ላይ ማለት ነው። ኮሜንት ላይም ቪዲዮ እየሰሩ የመጨረሻ ዘመን እየመጣ ነው፣ ቂያማ እየወረደ ነው፣ ምድሬሽ እያሉ ብዙ ልጆች ቪዲዮ እየሰሩ ነው። ይሄ አሁን ለነገሩ አሁን ጊዜ አይፈረድም። ሰው የሆነም ቪዲዮ ቁርጥ አድርገው የሚለቁ ብዙ ልጆች ስላሉ ያ ሰው ደግሞ የሚያው ያ የተቆረጠውን ዋና ኦሪጂናሉን ከዛ ሰውዬ የተሰራውን ቪዲዮ ላያገኝ ይችላልና ያ ሰውዬም አይፈረድበትም። ግን አንዳንድ ጊዜ የሆነ ሰው ላይ ቪዲዮ ልንሰራ ስናስብ ስለዛ ሰውዬ ማንነት ማወቅ አለብን። ከመጀመሪያው ጀምሮ ያን ሰውዬ እየተከታተል ነው ወይ፣ እናቀዋለን ወይ፣ ያስመስላል ወይ፣ ውሸታም ነው ወይ ብለን ያን ሰውዬ ስናቀው ነው እውነት ነው ወይ ያ ነገር እንጂ ብለን የምናስበው እንጂ የሆነ ሰው ቆርጦ ስለሰራ ብቻ ያንን ተንተረሰን አይደለም መስራት ያለብን። ሱመያ ርዕሱን ያደረገችው ትኩረት ለመሳብ ብላ ነው። ትኩረት ለመሳብ ብላ ነው እንጂ ያንን ያደረገችው እናንተ ጽሁፉን ከስር ርዕስ የጻፈችውን ሳይሆን ቪዲዮዋን ነው ማዳመጥ ያለባቸው። እዛ ላይ ምንድን ነው ያለችው? እዚህ ጋር ማንኛውም ሰው ርዕስ ሲጽፍ ትኩረት ለመሳብ ነው። ብዙ ነገር ሊያደርግ እዚህ ጋር የሚጻፈው ሌላ ነው፣ እዛ ጋር የሚተገብረው ሌላ። ለምን ሰው ጓግቶ ቶሎ ብሎ ቪዲዮን ፕሊን አድርጎ ለማየት ማለት ነው። ርዕሱ የሚጻፈው ብዙ ጊዜ የሚዘጋጀው ሰውን እንዲያጓጓ ተደርጎ ነው የሚሰራው ማለት ነው። እና ሱመያ ደግሞ ማሻላ ተባረከላ አሁን ላይ ዩቱበሮች እኔ ለእናንተ አልነግራችሁም እና ብዙ ዩቱበሮች እየተጃጃሉ እያያችሁ ነው። የሚያረጋቸውን ነገር እያሳጣቸው እና ሴቷን ባለትዳር ሁና ምን እንደምላቸው አላቅም። ቃሉ ከባድ ነው። ፍቅረኛ አይሉት፣ ሚስት አይሉ፣ ባል አይሉት። እዚህ ጋር የተወሰነ ወር የተወሰነ አመት ከሌላዋ ጋር እየተጃጃለ ይመጣል። ከዛ በኋላ ደግሞ ያቺን ደግሞ አኝኮ እንደ ሸንኮራ ሲጥል ደግሞ ሌላዋ ያልቀመሰ ጋር ይሄዳል። እዚህ ጋር ደግሞ ይጃጃልና ደግሞ እንደፈለገ ተጫውቶባት ከዛ በኋላ ሌላዋ ጋር ይሄዳል ማለት ነው። እንደዚህ ነው የአሁን ጊዜ የኢትዮጵያ ዩቱበሮች ማለት ነው። ሱመያ ግን ማሻላ ተባረከላ ከማንም ጋር አንድ ሰው ጋር ሳትቀርብ ቪዲዮ ቫይራል እንዲወጣ የተጨነቀችው ምንም ነገር የለም። በቃ እሷ ያለ የነበረውን ነገር ነው እየሰራች ያለችው እና ለዚህ በጣም ነው ደስ ያለችኝ። የመዳም ቅመም ኮራብሻለሁ። እና ሱመያ ደግሞ ምንድነው የተሳሳቸው? ባለፈው ሰላም እኔ ከየመን ከመጣች አታናግረኝም፣ ሰላም የት እንደሆነችም አላቅም፣ ስደውልም ትዘጋብኛለች፣ በሌላ ሰውን ስልክም ስደውል የኔን ድምጽ ስሰማ ትዘጋለች አለች። አሁን ላይ ደግሞ አትሂጂ እያልኳት የመን ሄደች፣ አዲስ ፓስፖርት አውጥታለች። እኔ እናንተ ነገር ግራ ነው የገባኝ። ተጣልተናል እዚህ ጋር እንዴት የመን ምን ልትሆን ነው የመን የምትሄድ? አትሂጂ እያልሻት የመንስ እንዴት ይላል? አንቺ አትሂጂ የመን አልሻት ሄደች። እዚህ ጋር ደግሞ እናንተ ያላችሁትን ነገር አላቅም።
የሚመለከተኝ ነገር የለም አልሽ። አሁን አንቺ ሁለት ልብ ነው ያለሽ ሱመያ። በዚህ በኩል ሱመያ ሰላም ለአንቺ ብላ እንደምትጨናነቅ ዋጋ እየከፈለች እንደሆነ ታምኝበታለሽ። በሌላ መንገድ ደግሞ ሰይድና ሰላም የሆነ ነገር እንዳላቸው ትጠረጥሪያለሽ። እዚህ ጋር ልብሽን አጽዲው። ሲጀመር ሰይድ ሰላምን አይፈልጋትም። ለምን? እሱ የሚፈልገው እንዴት ልበላችሁ፣ ይሄ ቡራቦቲ ትንሾችን ልጆች ነው ለመጨረስ እንደ አንዳንድ ጊዜ የሆነ የዶሮ በሽታ መጣ ምናምን እንደሚባለው ማለት ነው። እና እሱ ህጻናቶችን ሊጨርስ የተነሳ ሰውዬ ነው። አሁን ታጥቆ ተነሷል። 15-20 ቤትም 20 አላይም ብሏል እሱና ልክ የጫጩት የዶሮ በሽታ የገባ ይመስል እንደዛ ሴቶችን ሊጨርስ አሁን ላይ ታጥቆ ተነስቷል ማለት ነው። እና ከዚህ በኋላ አላቅም የሚይዘውም ነገር የለም። እኔ ምን ይመስለኛል አቀባብለው ነው የሚንቀሳቀሰው ማለት ነው። እና አሁን ላይ ታግሶ ሰውየው ያለ ሴት መተንፈስ አልችልም ማለት ብቻ ነው የቀረውና ያው አሁን ላይ እውነትም ሱመያ እንዳለች ያው እውነት አግብቶ ምን ብሎ እኔም ብዙን ጊዜ እንደዛ ብያለሁ። እዚህ ላይ መተኛኘኝ ከምትል አግብተህ ወደ ገደለው ገብተህ ከዛ በኋላ ቪዲዮን 1-2 እያልክ እያንዳንዱን ስቴፕ ብትለቅ ይሻልካል። ሱመያ ያለችውን ደግሞ በደንብ አዳምጡ።